እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ ከዚህ በመቀጠል የመጥምቁ ዮሐንስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልመናው አማላጅነቱ ይደረግልንና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ይህ ነው። የኢትዮጵያ ንጉሥ ልጅ የሆነች አንዲት ሴት ነበረች። ስሟም ዓመተ ዮሐንስ ይባላል። እርሷም ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘውን ትእዛዝ አፍርሳ አንድ ወንድ በአንድ ሴት፣ አንድ ሴት በአንድ ወንድ ጸንተው ይኑሩ የሚለውን ቃል ተላልፋ በመጽሐፍ የተጻፈውን ሕግ ጥሳ ያለ ኀፍረት በዝሙት ትኖር ነበር። ያችም ሴት ዝሙትን ከመውደዷ ብዛት የተነሳ አንዲት ደቂቃ መታገስ አይቻላትም። ፈሪሃ እግዚአብሔር እንዳያድርባት አይነ ልቦናዋን የበጎ ሥራ ሁሉ ጠላት የሆነ ሰይጣን በመርዙ አሳውሯት ነበር። ካህናቶችም ወደዛች ሴት እየሄዱ እንዲህ በማለት ይመክሯት ይገስጿት ነበር። አንቺ ሴት፣ ይህ የምትሰሪው ኃጢአት፣ የምትፈጽሚው በደል በሕግ የተከለከለ ነው። ጌታችን ፈጣሪያችን ሰውን የፈጠረው በንጽሕና ጸንተው አንድ ወንድ በአንዲት ሴት፣ አንዲት ሴት በአንድ ወንድ ጸንተው እንዲኖሩ ነው። አንቺ ግን ሕግ አፍርሰሽ ትእዛዝ ተላልፈሽ እግዚአብሔር ፈጣሪሽን ታሳዝኛለሽ። እነሆ እንደ አሕዛብ በዝሙት ጸንተሽ እናይሻለን። ይህ በደልሽ በዚህ ዓለም በሥጋሽ ያስቀስፍሻል፣ በወዲያኛው ዓለም ፈጣሪሽ በነፍስሽ ይፈርድብሻል፣ ይቅርብሽ በማለት ይመክሯት ነበር። እርሷም እንዲህ በማለት ትመልስላቸዋለች። የመከራችሁኝን ምክር እቀበላለሁ፣ የዝሙቱንም ሥራ ተዋለሁ። እንደ ሕጉ መሠረት መጽሐፍ እንደሚያዘው እናንተም ንስሐዬን ስጡኝ፣ ቀኖናዬን ፈጽሜ ከጌታዬ እታረቃለሁ፣ ያለኝንም ገንዘብ ወስዳችሁ ለድሆች ለጦም አዳሪዎች በመጥምቀ መለኮት ዮሐንስ ስም ምጽዋት ስጡልኝ በማለት ትመልስላቸው ነበር። ካህናቶቹም ገንዘቧን ተቀብለው በመጥምቀ መለኮት ዮሐንስ ስም ይመጸውቱላት ነበር። እርሷ ግን በአፏ ብቻ ተዋለው ትላቸዋለች። ከካህናቶቹም ተደብቃ ዝሙት መስራቷን አላቋረጠችም። እርሷም ይህ ቀረሽ የማትባል መልከ መልካም ነበረች። ከሔዋን ከተወለዱ ሴቶች ሁሉ በመልክ ፍጹም አይተካከሏትም ነበር። ጠቅላላ ከአዳምና ከሔዋን የተፈጠሩት ሁሉ ከዛች ሴት ፊት የነበሩት እንደ እርሷ አያምሩም ነበር። እርሷ ግን ለምን አሳምሮ እንደፈጠራት እግዚአብሔር ያውቃል። ያችም ሴት ከመልኳ ማማር የተነሳ ሊመክሯት ሊያስተምሯት የሄዱትንም ካህናት ሳይቀር ታስታቸዋለች፣ በዝሙትም ታሰነካክላቸዋለች። ከመልኳ ደም ግባትና ከጥርሶቿ ማማር ብዛት የተነሳ ወንዶችን ሁሉ ያለ ፈቃዳቸው ወደ ዝሙት ትስባቸዋለች። ይህች ሴት ግን አንዲት መልካም ሥራ ነበረቻት። ዕለት ዕለት ያላትን ሀብት ያገኘችውን ገንዘብ በሙሉ በመጥምቀ መለኮት ዮሐንስ ስም ለችግረኞች፣ ለድሆች፣ ለጦም አዳሪዎች ቃል ኪዳኑን አምና ትመጸውት ነበር። ያገኘችውን ገንዘብ ሁሉ ላሳድር ለነገ ይሁነኛ አትልም። ቤተሰቦቿ በልተው የሚያድሩትን ብቻ አስቀርታ በመጥምቁ ዮሐንስ ስም ለድሆች ትሰጣቸዋለች። መጥምቀ መለኮት ዮሐንስንም እንዲህ እያለች ትለምነው ነበር። አንተ ጌታችንን ያጠመቀ ዮሐንስ ሆይ፣ የእግዚአብሔር ባለሟል ዮሐንስ ሆይ፣ ለቄሱ ኃጢአቴን ተናዝዤ በደሌን በቀኖና ርቄ በንስሐ ከፈጣሪ ሳልታረቅ እነሆ ጌታዬ ኢየሱስ ክርስቶስ በሞት ነፍሴን እንዳይጠራኝ ከፈጣሪ አማልደኝ።
ዮሐንስ ሆይ አንተ ከጌታ ተቀድመ ለእስራኤሎች መንግሥተ ሰማይ ቀርባለችና ንስሐ ግቡ እያልክ ሰውን ሁሉ ወደ ሕይወት ጎዳና ስትመራ የነበርክ ነህና። ዮሐንስ ሆይ እኔንም ወደ ሕይወት ጎዳና ድርሰኝ፣ የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ በማለት የሰበክህ መጥምቀ መለኮት ቅዱስ ዮሐንስ ሆይ አሁንም እኔ ኃጢአተኛ በደለኛ የሆንኩትን በሰው ሁሉ ላይ ስልጣን ያለው ሞት በእጁ ሳይዘኝ በተሰጠ ቃል ኪዳን ወደ ንስሐ መንገድ ምራኝ እያለች ትለምነው ነበር። ይህችም ሴት በእንዲህ አይነት ሥራ እያለች ሳለ ከዕለታት አንድ ቀን እንደ ራሷ ነፍስ አድርጋ በጣም የምትወደው አንድ ሰው ፈረስ ሲጋልብ ሳለ ከፈረሱ ላይ ወድቆ ሞተ። በጣም አድርጋ እንደ ራሷ ሰውነት ተወደው ስለነበር መሞቱን በሰማችና ባየች ጊዜ በጣም ምርር ብላ ለቀሰች። ከሐዘኗም መጽናናትን አልቻለችም። የሀገሩን ሰው ሬሳውን ለመቅበር ጉድጓድ ይቆፍሩ ጀመር። ዓመተ ዮሐንስም ሰዎቹን እንዲህ አለቻቸው፣ ይህ ሰው በዚህ ባለንበት ሀገር አይቀበርም፣ ጉድጓድ ለመቆፈር አትድከሙ። ጠቅላላ ሕዝቡንም መኳንንቱም እንዲሰበሰቡ አዘዘች። እንዲህ አለቻቸው፣ የዚህ ሰው ሬሳ ከዚህ አይቀበርም። ነገር ግን አያቴ አጼ ዘረ ያዕቆብ የጌታችን መስቀል ወደ ኢትዮጵያ አምጥቶ በግሸን ደብረ ከርቤ ባስቀመጠ ጊዜ ከኢየሩሳሌም የብዙዎችን የቅዱሳን አጽም አምጥቶ በግሸን ደብረ ከርቤ አብሮ አስቀምጦታል። ከነዚያም ውስጥ ጌታችን ኢየሱስ ክርስቶስን ያጠመቀው የዮሐንስን አጽም አምጥቶ በግሸን ደብረ ከርቤ ቀብሯል። በገድሉ መጽሐፍ እንደሰማው የዮሐንስ ስም ከሚጠራበት ቦታ የተቀበረ ሰው በነፍሱ ወቀሳ ከሰሳ የለበትም ብሎ ጌታችን ኢየሱስ ክርስቶስ በማይሻር ቃሉ ለወዳጁ ዮሐንስ የሰጠውን ቃል ኪዳን በገድሉ መጽሐፍ እንደሰማሁት የዚህም ሰው ነፍስ ወደ ሲኦል እንዳትወርድብኝ የዮሐንስ አጽም ካለበት ግሸን ደብረ ከርቤ ወስዳችሁ ከዛ ቅበሩልኝ አለቻቸው። ሕዝቡም መኳንንቱም እንዲህ በማለት መለሱላት፣ ለመሆኑ እንዲህ ያለውን የከበደ ትእዛዝ እንዴት ታመጭብናለሽ? ለመሆኑ የዚህን ሰው አስከሬን የምንቀብርበት መሬት በሀገራችን የለም? ግሸን ወስዳችሁ ካልቀበራችሁ ትናለሽ። ትእዛዝሽም አግባብ አይደለም። ምክንያቱም እኛ ይህንን ሬሳ ግሸን እስከምናደርስ ድረስ ይፈርሳል፣ ይበሰብሳል፣ ሽታውም አያስኬደንም። እኛ ካለንበት ሀገር እንኳ በእግር በፈረስ እንኳ ገስግሰው በ10 ቀን ነው የሚደርሱት። እንዴት አድርገን ሬሳ ተሸክመን እንደርሳለን? እመቤታችን ሆይ እንዲህ እንደ ድንጋይ የከበደ ትእዛዝ አትፈጽሚብን። እኛም ሬሳ ተሸክመን ሀገር አቋርጠን ግሸን መድረስ አይቻለንም በማለት አይሆንም አሏት። ዓመተ ዮሐንስም እንዲህ አለቻቸው፣ እኔ የምለምናችሁ ልመና አይሆንም ካላችሁ እኔ ራሴን በገዛ እጄ ገድለዋለሁ። በገመድም ታንቄ ነፍሴንም ከሥጋዬ ለያታለሁ። ነገር ግን ፈታዬ በርትዕ ኩናኔ በጽድቅ ጌታችን ኢየሱስ ክርስቶስ ነፍሴን ከእናንተ እጅ እንዳይመረምራት ልመናዬን አይሆንም በማለታችሁ ታንቄ በመሞቴ ኃጢአት እንዳይሆንባችሁ እኔ ይህንን ሬሳ ግሸን ደብረ ከርቤ ወስዳችሁ ቅበሩልኝ ብዬ የለመንኩበት ምክንያት ጌታችን ኢየሱስ ክርስቶስ በማይሻር ቃሉ ግሸን የደረሰ ሁሉ በነፍሱ ወቀሳ ከሰሳ የለበትም ብሎ ለእመቤታችን ድንግል ማርያም ቃል ኪዳን ስለገባላት ነው። ደግሞም ይህ ሰው በስጋው እንደሞተ በነፍሱ ሞቶ ወደ ሲኦል እንዳይወርድ ነው። የግሸንም ቃል ኪዳን ከዛች የደረሰ መንግሥተ ሰማይ ይገባል እንጂ ሲኦልን አያያትም። የዮሐንስም አጽም ከዛች ስለተቀበረ ለዮሐንስም እንዲህ በማለት ጌታችን
የአንተ ስም ከሚጠራበት ቦታ የተቀበረ ሰተት ብሎ ወደ መንግሥተ ሰማያት በነፍሱ ይገባል በማለት ቃል ኪዳን ገብቶለታል። ስለዚህ ቃል ኪዳኑን ስለማውቅ ነበር። ነገር ግን አይሆንም ሬሳውን ወስደን አንቀብረውም ካላችሁኝ በገዛ እጄ ታንቄ ነፍሴን ከስጋዬ መለየት አለብኝ ብላ የምትታነቅበትን ገመድ ልትፈልግ ተነሳች። በዚህ ጊዜ ሕዝቡ እንዲህ በማለት መለሱላት፣ የግሸን ቃል ኪዳን አንቺ እንደምትየው አይደለም። ጌታችን በማይታበል ቃሉ ለእመቤታችን የሰጣት ቃል ኪዳንም በሕይወተ ሥጋ ሳሉ ቃል ኪዳኑን አምነው የቀኑን ሐሩር ረሃቡን ጥዕሙን ታግሰው ከቦታው ለደረሱት ነው። የዮሐንስም ቃል ኪዳን በሕይወተ ሥጋቸው ሳሉ በሕጉ ጸንተው ቃል ኪዳኑን አምነው መታሰቢያውን ላደረጉ ነው እንጂ ሕግ አፍርሰው እንደ አሕዛብ ሕገ እግዚአብሔርን ተላልፈው በሥጋቸው ሰውንም እግዚአብሔርንም በድለው ኖረው ከሞተ በኋላ በድኑን በዮሐንስ አጽም ካለበት ቢቀብሩት አይድንም አሏት። እርሷም እንዲህ በማለት መለሰችላቸው፣ ለመሆኑ እናንተ የዮሐንስ ቃል ኪዳን በሕይወት ሳሉ ላመኑበት ነው አላችሁ። እሱስ እውነታችሁን ነው። ነገር ግን ጌታችን ኢየሱስ ክርስቶስ ለዮሐንስ የሰጠው ቃል ኪዳን በሕይወቱ ብቻ አምኖ መታሰቢያውን ላደረገ ነው እንጂ ከሞተ በኋላ ይዳንልህ ብሎ ለዮሐንስ ቃል ኪዳን አልሰጠውም ብሎ አምላክን የሚከራከረው ሰው አለ? ወይንስ ዮሐንስን ያንተ ቃል ኪዳን በሕይወቱ ሳለ መታሰቢያውን ላደረገ ነው እንጂ ከሞተ በኋላ በአጽም ቦታ የተቀበረውን በነፍሱ ማዳን አይቻልም በማለት የሚቃወመው ይኖራልን? አለቻቸው። ለመታነቅ ገመድ በእጇ አንስታ ያዘች። ያን ጊዜ መኳንንቱ ሕዝቡ እርስ በርሳቸው እንዲህ ተባባሉ፣ ይህች ሴት ይህንን ሰው እንደ ራሷ ነፍስ አድርጋ ትወደዋለች፣ እንዲሁም ከእርሷ ነፍስ አብልጣ ታፈቅረዋለች። የእርሱን ሬሳ ወደ ግሸን አንወስደውም ስላልናት እመቤታችን በገዛ እጇ ታንቃ ከምትሞትብንስ አምላከ ዮሐንስ እግዚአብሔር ፈጣሪያችን ይረዳናል፣ ወስደን እንቅበርላት። የእግዚአብሔርን ጥበብ ማን መርምሮ ያውቃል? እርሷን ምክንያት አድርጎለት የዚህን ሰው ነፍስ ማዳን ይቻለው ይሆናል። እንደ ልቦናዋን ተነሱ፣ ሬሳውን ተሸክመን ግሸን እንውሰደውና ፈቃዷን እንፈጽምላት አሉና ያን አስከሬን ገንዘው እንዳይሸትና እንዳይፈርስ በቁርበት ጠቀለሉት። አዲስም ሰም ነክረው በእርሱም ጠቅልለው በአልጋ በቃሪዛ ተሸክመው መንገድ ጀመሩ። መንገድ መሄድ በጀመሩ በሦስተኛው ቀን ከአንዲት ሀገር ደረሱ። ያችም ሀገር በውስጧ ያረጀች በመጥምቀ መለኮት ዮሐንስ ስም የተሰራች ቤተክርስቲያን ነበረባት። ያንንም ሬሳ ይዘው ከደጀ ሰላሟ ለማደር ወደዛች ቤተክርስቲያን ቅጽር ውስጥ ገብተው አስከሬኑን አሳርፈው ተቀመጡ። ከዛች ቤተክርስቲያን ተቀምጠው ሳለ የዛች ቤተክርስቲያን ካህናቶች ወደ እነሱ መጥተው የንጉሡን ልጅ ዓመተ ዮሐንስን እመቤታችን ሆይ የሰውን ሬሳ አሸክመሽ ወዴት ትሄጃለሽ? ሬሳስ ተሸክማችሁ እስከ መቼ ድረስ ትሄዳላችሁ? በመጽሐፍ ሰው ሲሞት እንዲቀብሩት ትእዛዝ ተጽፏል። ደግሞም ከአባቶቻችን ሲያያዝ የመጣው የሰውን በድን ሳይቀብር ቀርቶ አያውቅም። አሁንም አንቺም ሕዝቡም አትንገላቱ። እነሆ ይህች ቤተ ክርስቲያን ሃይማኖቱ የቀና ምግባሩ የሰፋ ግሸን ደብረ ከርቤን ያሰራ የአያትሽ የአጼ ዘርዓ ያዕቆብ አባት የአጼ ዳዊት ንግሥት እሌኒ በመጥምቀ መለኮት ዮሐንስ ስም ያነጸችው ቤተ ክርስቲያን ነው። ይህንንም ሬሳ መቃብር ቆፍረን ከዚህ እንቅበረው አሏት። ዓመተ ዮሐንስም እንዲህ አለች፣ ካንደበታችሁ እንደሰማሁት ይህ ቤተ ክርስቲያን የአያቴ የአጼ ዳዊት እናት ንግሥት እሌኒ
በመጥምቀ መለኮት በቅዱስ ዮሐንስ ስም ያነጸችው ከሆነ ጌታዬ ፈጣሪ ኢየሱስ ክርስቶስ በማይታበል ቃሉ ለወዳጁ ዮሐንስ እንዲህ በማለት ቃል ኪዳን ሰጥቶታል። በአንተ ቤተ ክርስቲያን ውስጥ ሥጋዬን ደሜን የተቀበለ በብርሃን መርከብ ተሳፍሮ ባህር እሳቱን ተሻግሮ መንግሥተ ሰማይ ይወርሳል ብሎ ለዮሐንስ የሰጠውን ቃል ኪዳን በገድሉ መጽሐፍ ሰምታ አምና ያሳነጸችው የዮሐንስ ቤተ ክርስቲያን ከሆነች ለኔም መጥምቀ መለኮት ዮሐንስ በተሰጠው ቃል ኪዳን የዚህን ሰው ነፍስ ከሲኦል መከራ ያድንልኝ ዘንድ ቤተ ክርስቲያኑን ክፈቱና ዕጣን እጠኑ፣ ቅዳሴ ቀድሳችሁ ሥጋው ደሙን እንድትሰውና ለነፍሰ ድህነት ለምኑልኝ፣ እኔ ዕጣኑን መገበሪያውን እሰጣችኋለሁ አለቻቸው። ካህናቱም እንዲህ አሏት፣ የጌታችንን ሥጋውና ደሙን የምንሰወው ሰው ሁሉ ኃጢአቱን ለመምህራን ንስሐቸውን ነግረው በደላቸውን በቀኖና ርቀው በሕይወተ ሥጋቸው ሳሉ ከመከራ ሥጋ ከመከራ ነፍስ ያድነናል ብለው አምነው ወደ ቤተ ክርስቲያን ለመጡ ሥጋው ደሙን ለመቀበል ለሚመጡት እንሰዋለን እንጂ ኃጢአቱን ሳይተው በዚህ ዓለም ፈጣሪውን በማሳዘን ሰውን በመበደል ኖሮ የሞተ ሰው አድንልን በማለት አይደለም። ሐዋርያትም እንዲህ ያለውን ሥርዓት አላዘዙንም። ይህም ማለኛ ፈጣሪያችንን መፈታተን ይሆንብናል። በቀድሞ ዘመን አባቶቻችን ሐዋርያት ንጹሐን ሆነው ስለተገኙ ድውያንን ይፈውሳሉ፣ ሙታንን ያስነሳሉ። ይህ ሁሉ ተአምራት ስለ ቅድስናቸው ስለ ንጽህናቸው ተደረገላቸው። እኛ ግን ኃጢአተኞች ስለሆንን ዘመናችንም ኃጢአት የሰፋበት ስለሆነ ስለ ኃጢአታችንም አይሆንም እንልሻለን። ጌታችንስ በጽኑ እምነት ከለመኑት ምንጊዜም ቢሆን የሰውን ልመና ቸል የማይል ቸር የሆነ ሩህሩህ አምላክ ነው። ይህችን ቤተ ክርስቲያን የአፄ ዳዊት እናት ንግሥት እሌኒ በመጥምቀ መለኮት ዮሐንስ ስም ያሳነጸች መሆኗን በእውነት እንበል አሏት። ዓመተ ዮሐንስም ለካህናቶቹ መልሳ እንዲህ አለች፣ እናንተ ሥጋው ደሙን የምንሰዋው ንጹሐን ለሆኑ ኃጢአት ለሌለባችሁ ነው ትሉኛላችሁ። ለመሆኑ በወንጌል የተነገረውን ቃል አላነበባችሁምን? ጌታችን በሚያስተምርበት ጊዜ እኔ ወደዚህ ዓለም የመጣሁ ጻድቃንን ለመፈለግ አይደለም ኃጢአተኞችን በንስሐ ልጠራ መጣሁ እንጂ ያለውን አልሰማችሁምን? ዳግመኛ 100 በጎች አሉት ሰው ከ100 ውስጥ አንዲቷ በግ ብትጠፋበት 99ን በበረሃ ትቶ የጠፋችውን አንዲት በግ እስኪያገኛት ድረስ ይፈልጋል። ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል ያለውንስ አላነበባችሁምን? እንግዲህ እኔ የመጥምቀ መለኮት ዮሐንስ ወዳጅ ከሆንኩኝ ፈጣሪውን ያጠመቀ ዮሐንስ ተገልጾ ከቤተ ክርስቲያን የደረሰ ሰው መንግሥተ ሰማይ ይገባል ብሎ ፈጣሪው በሰጠው ቃል ኪዳን ኃይል ተአምራቱን ይስራልኝ። ገቢረ ተአምር የሚሰራበት ስልጣን ዮሐንስ ከጌታው ቃል ኪዳን ተቀብሏልና። እንዲሁም ራሱ ጌታችን ኢየሱስ ክርስቶስ በቃሉ ስለ ዮሐንስ ሲመሰክር ሴቶች ከወለዱት መጥምቀ መለኮት ዮሐንስን የሚበልጠው የለም ብሎ መስክሮለታል አለች። በቁርጥ ሐሳብ በጥብዕ ልቦና በጽኑ እምነት ይደረግልኛል ብላ ንዑድ ክቡር ወደሆነ ዮሐንስ መጥምቅ በመራራ ሐዘን የሚያቃጥል እንባን ማልቀስ ጀመረች። ከሐዘኗም ጽናት ከምታወርደው እንባ ብዛት የተነሳ መላ ሰውነቷ ደከመ። መላ ሰውነቷ ዛልና እንቅልፍ ስላላት ከዛው ቆማ ከምታለቅስበት ቦታ ላይ እንቅልፍ ወሰዳት። በተኛችም ጊዜ በህልሟ ነጭ ርግብ መስሎ በነጭ ወፍ አምሳል መጥምቀ መለኮት ቅዱስ ዮሐንስ ተገለጸላት። ዓመተ ዮሐንስ ነጭ ወፍ አየች። ከነጩም ወፍ ጋራ
የወርቅ አክሊል በራሷ ላይ የደፋች፣ በወርቅ አልጋ በወርቅ ወንበር የተቀመጠች፣ የብርሃን ልብስ የለበሰች መልከ መልካም ሴት አብረው ነበረች። ያቺ በወርቅ አልጋ ላይ ተቀምጣ ነጩን ወፍ ትከተለው የነበረችው ሴት ዓመተ ዮሐንስን እንዲህ አለቻት። የአንድ ሐዋርያ ደም ሳይፈስባት የጌታችንን ሰው መሆን ሕሙማንን ሞቱን አምና የተቀበለች የነጻይቱ ሀገር የኢየሩሳሌም ንጉሥ የአፄ ዳዊት የልጅ ልጅ እንደምን ሰነበትሽ? ቸር አለሽን? ብላ ሰላምታ ሰጠቻት። እንዲህም አለቻት፣ ዓመተ ዮሐንስ ሆይ ዓይንሽን ወደ ሰማይ አቅንተሽ ወደ ላይ ተመልከች። እነሆ መጥምቀ መለኮት ዮሐንስ እጹብ ድንቅ የሆነ ነገር ግሩም ምስጢር ሊገልጽልሽ ዛሬ ወደ አንቺ መጥቷልና አለቻት። ዓመተ ዮሐንስም ዓይኗን አንስታ ወደ ሰማይ ትመለከት ጀመር። በምትመለከትበትም ጊዜ ጨለማው የማይገፋ የሚያስጨንቅ የእሳት ባህር አየች። በእሳቱ ባህር ውስጥ የእሳት ዓሣዎች፣ የእሳት እባቦች፣ የእሳት ጉማሬዎች ነበሩበት። ከዛ ካየችው ነጭ ወፍ ጋራ የብርሃን መርከብ ነበር። ለብርሃኑ መርከብ የወርቅ መሪ፣ የወርቅ መቅዘፊያ ነበረው። ያም ነጭ ወፍ ከዛ ከብርሃን መርከብ ላይ ወጣና በዛ በወርቅ መሪ እየነዳው ከዛ ከጨለማው ባህረ እሳት ውስጥ ገብቶ ባህረ እሳቱን በብርሃኑ መርከብ ሲዋኘው አየች። ነጩም ወፍ በብርሃን መርከብ በእሳቱ ባህር ላይ እየሄደ ሳለ የእሳት ውሾች ጥቁር ላም የመሰሉትን ብዙዎችን ጥቋቁር ሰዎች አምጥተው ከዚያ ከጨለማው ባህር ውስጥ ሲጨምሯቸው አየች። በጨመሯቸው ጊዜ ከእሳቱ ባህር ውስጥ ያሉት የእሳት ዓሣዎች፣ የእሳት ጉማሬዎች፣ የእሳት ዘንዶች እነዚያን ጥቋቁር ሰዎች ሲውጧቸው አየች። ያም ነጭ ወፍ በብርሃን መርከብ ላይ ተሳፍሮ የጨለማውን ባህር እሳት እየዋኘ ከመካከሉ ላይ ደረሰና መርከቡን አቆመ። በመርከቡ ላይ እንደቆመ አንዱን የእሳት ጉማሬ አንገቱን አንቆ ያዘው፣ ሆዱን ሰነጠቀው። ሆዱንም በሰነጠቀው ጊዜ ከሆዱ ውስጥ መልከ መልካም ቀይ ልጅ የሆነ አንድ ሰው አገኘና ከሆዱ ውስጥ አውጥቶ በወርቅ አልጋ ተቀምጣ ተከትለው ለነበረች ሴት እንዲህ ብሎ ሰጣት። ይህንን ወስደሽ ለልጅሽ የልጅ ልጅ ለዓመተ ዮሐንስ አንቺ ስጫት። ዓመተ ዮሐንስ እኔን መጥምቀ መለኮት ዮሐንስን በጣም አድርጋ ትወደኛለች፣ ለቃል ኪዳኔም ታማኝ ነች አላት። የአፄ ዳዊት እናት ንግሥት እሌኒም መጥምቀ መለኮት ዮሐንስ እንዳዘዛት ያንን ሰው ተቀብላ እሺ ብላ አምጥታ ለዓመተ ዮሐንስ ሰጠቻትና ዓመተ ዮሐንስን ንግሥት እሌኒ እንዲህ በማለት አነጋገረቻት። ይህ ሰው የኢየሱስ ክርስቶስ ወፍ ወይንም ንስር ሰጥቶሻል፣ እንቺ ተቀበይኝ አለቻት። ዓመተ ዮሐንስም እንዲህ በማለት ጥያቄ አቀረበችላት። እመቤቴ ሆይ አንቺስ ማነች? ከአንቺስ ጋር ያለው ወፍ ምንድነው? እሱ ማን ይባላል? አለቻት። ንግሥት እሌኒም እኔ የአባትሽ አባት የሚሆን የአፄ ዳዊት እናት እሌኒ ይባላለው። ይህም በባህሩ አጠገብ ያለው ቤተክርስቲያን በመጥምቀ መለኮት ዮሐንስ ስም እኔ ያሳነጽኩት ነው። ይህም በነጭ ወፍ አምሳል ያየሽው መጥምቀ መለኮት ዮሐንስ ነው። ያም በብርሃን መርከብ ሲዋኝ ያየሽው የእሳት ባህር ሲኦል ነው። የእሳት ዓሣዎች፣ የእሳት ውሾች፣ ጉማሬዎች፣ መላእክተ ጽልመት አጋንንት ናቸው። ይህም አምጥቼ የሰጠውሽ የሞተው የወዳጅሽ ነፍስ ነው። እነሆ በነጭ ርግብ አምሳል መጥምቀ መለኮት ዮሐንስ በብርሃን መርከብ ዋኝቶ ባህረ ሲኦልን በርብሮ ከመላእክተ ጽልመት ሆድ አውጥቶ ከዲያብሎስ እጅ ማርኮ
በተሰጠው ቃል ኪዳን ነጥቆ አወጣልሽ። በድኑን እኔ በስሙ ባሳነጽኩት ቤተ ክርስቲያን ውስጥ ስጋውን ትቀብሪው ዘንድ ከሲኦል መከራው አውጥቶ ሰጠሽ። ነፍሱንም ወደ መንግሥተ ሰማይ አሳረገልሽ አለቻት። ዓመተ ዮሐንስም ንግሥት እሌኒ እንዲህ በማለት ጠየቀቻት። ለመሆኑ በመጥምቀ መለኮት ዮሐንስ ቤተ ክርስቲያን የተቀበረ ሰው በነፍሱ ወቀሳ ከሰሳ የለበትምን? መንግሥተ ሰማይ ይወርሳልን? አለቻት። እሌኒ ንግሥትን በገድሉ መጽሐፍ የተሰጠውን ቃል ኪዳን አልሰማሽምን? ስምህን የጠራ ዝክርህን ያደረገ በቤተ ክርስቲያን የተቀበረ ባህረ ሲኦልን አያያትም፣ በብርሃን መርከብ ተሻግሮ ወደ መንግሥተ ሰማይ ይገባል ብሎ ጌታችን ኢየሱስ ክርስቶስ ቃል ኪዳን ገብቶለታል። አሁንም እኔ አዲስ ቃል ኪዳን ዮሐንስ አፈወርቅ በገድሉ መጽሐፍ ያልጻፈውን እነግርሻለሁ። አንቺም ለካህናቶች ንገሪያቸው። ካህናቱም በገድሉ መጽሐፍ ጽፈው ለሕዝቡ እንዲያሰሙ ብላ ነገረቻት። ዓመተ ዮሐንስም ዮሐንስ አፈወርቅ በገድሉ ያልጻፈውን ከዚህ በፊት ሕዝቡ ያልሰሙትን ካህናቱም የማያውቁትን አዲስ ነገር ብነግራቸው እውነት ነው ብለው ይቀበሉኛልን? ብላ መለሰችላት። ንግሥት እሌኒም ልጄ ልብ በማድረግ አዳምጪኝ፣ አንቺም ለሕዝቡ ንገሪያቸው። መድኃኒተ ሥጋ መድኃኒተ ነፍስ ይሆናል፣ ከሲኦል መከራ ያድነናል ሲሉ በግድ ይቀበላሉ። ለዚህም አምነው ይቀበሉሽ ዘንድ ምስክር እንዲሆንሽ በዚህ በመንዝ ሀገር ኪሊሎና ማሙ የሚባሉ ወንድማማች ጠንቋዮች አሉ። እነሱም በዚች በዮሐንስ ስም ባሳነጽኩት ቤተ ክርስቲያን አጠገብ ባለች ባህር ውስጥ አርሳዲ የሚባል ጋኔን እየጎተቱ ሕዝቡን ያመልካሉ። እኔ መጥምቀ መለኮት ዮሐንስን እንዲህ በማለት ለምኜዋለሁ። መጥምቀ መለኮት ዮሐንስ ሆይ በተሰጠ ቃል ኪዳን በፈጣሪ ኃይል እነዚህን ጠንቋዮችና በባህር ውስጥ በቤተ ክርስቲያን አጠገብ የሚመለከውን አርሳዲ የሚባለውን ጋኔን አጥፋና ሰው ሁሉ በቃል ኪዳን አምኖ የነፍሱን ድህነት ያውቅ ዘንድ ይህን ብዬ ስለለመንኩት አንቺም ለሕዝቦቹ እንዲህ በያቸው። ዮሐንስ አፈወርቅ በገድሉ መጽሐፍ ተጽፎ እንደሰማችሁ በወር በወሩ የዮሐንስን ዝክር ያዘከረ ቁራሽ እንጀራ፣ ቀዝቃዛ ውሃ ለድሃ በስሙ የሰጠ ሀብት ባይኖረው ዝክሩን ለሚያደርግ ሰው እንጨት ቢወስድ የዮሐንስን ቤተ ክርስቲያን ሲሰራ እንጨት ፈልጦ ማገር ቆርጦ ቢወስድ ይህም ባይቻለው ለጭቃ ማብኪያ ጭድ ቢወስድ ለመደልደያው ለጭቃው የሚሆን አፈር ቆፍሮ ቢወስድ መጥምቀ መለኮት ዮሐንስ ፈጥኖ ደርሶለት ወዳጅ ሆይ አለውልህ ይለዋል። የመጥምቀ መለኮት ዮሐንስ ገድል ሲነበብ ውሃ አምጥቶ በበላዩ ላይ አስነብቦ የተጠመቀ ሰው ከወር የሰራው ኃጢአቱ ይሰረይለታል። በወር በወሩ መጠመቅ ባይቻለው መስከረም 2 ቀን ቢጠመቅ 1 ዓመት ለሰራው ኃጢአቱ ይሰረይለታል። እነሆ አንቺም ይህንን ቃል ኪዳን ለሕዝቡ ንገሪያቸው። በአርሳዲ ጋኔንና በኪሊሎ ጠንቋይ ላይ መጥምቀ መለኮት ዮሐንስ የተአምሩን ኃይል ከመግለጹ አስቀድሞ ሕዝቡ ይረዳ ዘንድ ይህንንም በድን ከዚች ቤተ ክርስቲያን ውስጥ ስጋውን ቅበሪው። ነፍሱን ግን እንደተመለከትሽ ዮሐንስ በብርሃን መርከብ ዋኝቶ ከባህረ ሲኦል አውጥቶ ከመላእክተ ጽልመት እጅ ማርኮ በተሰጠው ቃል ኪዳን ወደ ገነት አግብቶታል ብለሽ ንገሪያቸው አለቻት። ዓመተ ዮሐንስ እሌኒ ንግሥትን እንዲህ ብላ ጠየቀቻት። መጥምቀ መለኮት ዮሐንስን በወፍ አምሳል ያየሁት ለመሆኑ ወፍ ነው እንዲህ አለቻት። ንግሥት እሌኒም እንዲህ በማለት ለዓመተ ዮሐንስ መለሰችላት። ዮሐንስስ ወፍ አይደለም፣
ከአራቱ ባህሪያት የተፈጠረ እንደኛው ሰው ነውና መክና ኖራ ካረጀች በኋላ ያገኘችው የክብርት ኤልሳቤጥ ልጅ ነው። ከጌታው መንፈቅ ተቀድሞ ወንጌልን ያስተማረ ሰባኪ ንስሐ የሆነ ሰው ነው። ነገር ግን በወፍ አምሳል ያየሽው ሄሮድስና ሄሮዳዳ አንገቱን እስካስቆረጡት ድረስ በበረሃ ብቻውን እንደ ወፍ ተቀምጧል። በመምህርነት ለእስራኤል ንስሐን እየሰበከ ሳለ ሕግን አፍርሶ ንጉሥ ሄሮድስ የወንድሙን ሚስት ስላገባ ቢዘልፈው ንጉሡ ሄሮድስና ሄሮዳዳ ተስማምተው አንገቱን አስቆረጡት። አንገቱን ከተቆረጠ በኋላ ሁለት ጆሮቹ በጌታችን ኃይል እንደ ክንፍ ሆነውለት በሰማይ እንደ ወፍ እየበረረ ሄሮድስን የወንድምህን ሚስት ማግባት አይገባህም እያለ ዘልፎታል። የዮሐንስ አንገት በተሰጣት ክንፍ በዓለም ዙሪያ 15 ዓመት አስተምራለች። ስለዚህ ወዳጆቹን ለመርዳት በነጭ ወፍ አምሳል ይደርስላቸዋል በማለት ይህንን ሁሉ ለዓመተ ዮሐንስ ከነገረቻት በኋላ ንግሥት እሌኒ ከርሷ ተሰወረች። ዓመተ ዮሐንስም ይህንን ሁሉ ራእይ ካየች በኋላ ከእንቅልፏ ነቃች። እርሷም ካህናቶችንም የሀገሩን ሰው ሁሉ ሰብስባ ያየችውን ሕልም ነገረቻቸው። የዮሐንስንም ቃል ኪዳን አስረዳቻቸው። በዛ ዘመን የነበረው ሊቀ ካህናት ዘዮሐንስ ይባል ነበር። ንጉሡም አጼ ዘርዓ ያዕቆብ የዝቋላው ገዳም አበምኔት አባ ማትያስ ይባሉ ነበር። አባ ማትያስና ሊቀ ካህናት ዘዮሐንስ ለቅሰው ለመድረስ ወደ ዓመተ ዮሐንስ መጡ። እርሷም ያየችውን ሕልም አንድ ባንድ ነገረቻቸው። ሊቀ ካህናቱ ዘዮሐንስም ቃሏን ሰምቶ እንዲህ አላት፣ የሚታመን መልካም የሆነ ሕልም አለ። የማይታመን ሰይጣናዊ የሆነ አጋንንት የሚያሳዩት ምትሃት ይኖራል። ስለዚህ መጽሐፍ ሕልምን ሁሉ አትመኑ ይላል። አንቺ ገድለ ዮሐንስ የተነበበበት ውሃ ከኃጢአት አንጽቶ መንግሥተ ሰማይ ያወርሳል ትያለሽ። እኛ ከመጽሐፍ የሰማነው ከመምህራን አንደበት ያገኘነው ሐዋርያት የሚያዘዙን ሥርዓት ወንድ በ40 ቀን ሴት በ80 ቀን ተጠምቀን ከሥላሴ ልጅነት እናገኛለን ይላል። ደግሞ ሰው ካደገ በኋላ ኃጢአት ሰርቶ ከፈጣሪው ቢጣላ የሰራውን ኃጢአት የፈጸመውን በደል ሁሉ ለመምህረ ንስሐው ነግሮ የተሰጠውን ቀኖና ጨርሶ መጽሐፈ ቄደር ቢጠመቅ ኃጢአቱ ይሰረይለታል። ይህንን አውቃለሁ። ቅዱሳን ጻድቃን ሰማዕታት በገድል ብዛት መከራ ከተቀበሉበት አጽማቸው ከተቀበረበት ቦታ ጸበል የፈለቀ እንደሆነ ከደዌ ሥጋ ይፈወሳሉ። ነገር ግን መንጽኤ ኃጢአት ይሆናል የሚባል አልሰማሁም። መቼም የቅዱሳንን ገድል አንብበን በስመ ሥላሴ ብንጠመቅ ይሆናል። ነገር ግን ሕዝቡን ሰብስበን ከኃጢአት ያነጻል፣ መንግሥተ ሰማይ ያወርሳል በማለት ብንነግራቸው ማን እውነት ነው ብሎ ይቀበለናል? እኔ የዮሐንስን ቃል ኪዳን በማቃለል የምከራከርሽ አይደለም። ጌታችን ራሱ ለሐዋርያት እንዲህ በማለት ሥልጣን ሰጥቷቸዋል። በዓለም ሁሉ ዞራቸው አስተምሩ፣ አሕዛብንም ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ አዟቸዋል። በማቴዎስም ወንጌል ጻድቁን በጻድቁ ስም የተቀበለ የጻድቁን ዋጋ ያገኛል። ይህን ቃል በማይሻር ቃሉ ተናግሯል። ስለዚህም እኛም ሕዝቡም እንዳንጠራጠር የመጥምቀ መለኮት ዮሐንስ ገድል የተነበበበት ውሃ መንጽኤ ኃጢአት ከሆነ ያየሽውም ሕልም እውነት መሆኑን እንረዳው ዘንድ መጥምቀ መለኮት ዮሐንስ በተሰጠው ቃል ኪዳን በእግዚአብሔር ኃይል በአማላጅነቱ እዚህ እንደተሰበሰብን ሰው ሁሉ ሕልምሽን እንዲያምን ተአምራቱ ይገለጽልን። ምክንያቱም መጽሐፍ እንዲህ ይላል፣ ካህን ያልሆነ ሰው ሕልም አይቻለሁና
ቤተ መቅደስ ገብቼ ታቦት ዳስሳለሁ ብሎ ቢነግራችሁ አምናችሁ አትቀበሉት ብሏል። አንቺ ዮሐንስ ገድል የተነበበበት ውሃ መንጽሔ ኃጢአት ነው አልሽ። እኛም ከዚህ ባህር ላይ የዮሐንስን ገድል አንብበን የዮርዳኖስ ውሃ ሆኗል ተጠመቁበት ብንላቸው ሕዝቡም እንደ እብድ ቆጥረው እነዚህ ውሸተኞች ገድለ ዮሐንስ መጥምቅ ስለተነበበበት እንደ ዮርዳኖስ ውሃ ሆኗል እያሉ ያታልሉናል በማለት ያፌዙብናል። ስለዚህም እውነት በእውነት እናምን ዘንድ መጥምቀ መለኮት ዮሐንስ በአማላጅነቱ የተአምራቱን ኃይል ይግለጽልን እልሻለሁ አላት። ሊቀ ካህናት ዘዮሐንስና የንጉሥ ልጅ ዓመተ ዮሐንስ ይህንን የመሰለ ቃል በመነጋገር ላይ ሳሉ ይህች በዮሐንስ ቤተ ክርስቲያን አጠገብ ያለች ባህር እንደ ሰው አንደበት አውጥታ በሰብአዊ ቋንቋ ለሕዝቡ ሁሉ እንዲህ በማለት ተናገረቻቸው። ሊቀ ካህናት ዘዮሐንስ ልብ በማለት ሕሊናህን በመሰብሰብ እኔ የምነግርህን ስማኝ። ግን አዋቂ መምህር ሆነህ እያለ አላዋቂ ሰነፍ መሆንህ በጣም አድርጎ የሚገርም ነው። አንተም ሕዝቡም ልብ በማለት የምነግራችሁን ስሙኝ። መጥምቀ መለኮት ዮሐንስ ጌታችን ኢየሱስ ክርስቶስን በፈለገ ዮርዳኖስ ባጠመቀው ጊዜ ዮርዳኖስ ተቀደሰች፣ ተባረከች። እኛም እንድንቀደስ እንድንባረክ እንደ ሰው እግር አውጥታ ዮርዳኖስ እየዞረች በዓለሙ ሁሉ ባለን ወንዞች ላይ በትንሹም በትልቁም ወንዝ ከበላያችን ላይ ፈሰሰች። ስለዚህም በጌታችን በዮርዳኖስ ውሃ መጠመቅ ጠቅላላ ወንዞች ሁሉ ተቀደስን፣ ተባረክን። አሁንም አንተም ሕዝቡም ሁሉ አትጠራጠሩ። የዮሐንስ ገድል የተነበበበት ውሃ ሁሉ እንደ ዮርዳኖስ ጌታችን እንደተጠመቀበት ውሃ ይሆናል። ገድለ ዮሐንስ በተነበበበት ውሃ የተጠመቀ ሰው ከኃጢአቱ ነጽቶ ገነት መንግሥተ ሰማይ ይወርሳል። ዮሐንስ በሚያስተምርበት ጊዜ ሰዎች ወደ እርሱ እየመጡ በሚጠመቁበት ሰዓት እኔ ለተአምኖ ኃጢአት በሚያበቃ ውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በእሳት ያጠምቃችኋል በማለት ያስተምር ነበር። ይህንን ምስጢር ግን ያወቀ የለም። ዮሐንስ በውሃ አጠምቃችኋለሁ ብሎ ማስተማሩ በወንጌል ቃል ማመን ነው። ጌታችን ራሱ ያመነ የተጠመቀ ይድናል ብሏል። እኔ ልንገራችሁ፣ በወንጌል ቃል ተመሩ። ጌታችን ኢየሱስ ክርስቶስ ለመጥምቀ መለኮት ዮሐንስ የሰጠውን ቃል ኪዳን ሳትጠራጠሩ እውነት ጽድቅ ነው ብላችሁ መኑ። መጥምቀ መለኮት ዮሐንስ በተሰጠው ቃል ኪዳን ለወዳጆቹ ሁሉ መንግሥተ ሰማይን ከፈጣሪው ይረከብለታልና እሳት ብረትን አቅልጦ አንጥሮ ከብር ማዕረግ እንደሚያደርሰው ሁሉ ብርን አቅልጦ አንጥሮ ከወርቅ ማዕረግ እንደሚያደርሰው ፈጣሪውን ያጠመቀ ዮሐንስን ቃል ኪዳን ላመነበት ሰው እሳት ብረቱን፣ ወርቁን፣ ብሩን አቅልጦ እንደሚያጠራው የዮሐንስ ገድል ከተነበበበት ውሃ የተጠመቀ ሰው ኃጢአቱ ቀልጦ ጠፍቶለት ባህረ ሲኦልን በብርሃን መርከብ ዋኝቶ ተሻግሮ ያለ ወቀሳ ያለ ከሰሳ ሰተት ብሎ በደስታ ከመንግሥተ ሰማያት የዮሐንስ ቤት ካለበት ይገባል። ያችን ባህር ይህንን ቃል ለሕዝቡ እየነገረቻቸው ሳለች ሕዝቡ ሁሉ እያየ ነጭ ወፍ ያችን ባህር ይዞራት ጀመር። ነጭ ወፍ ባህሩን እየዞረ ሳለ የነጎድጓድ ድምፅ ሰሙ። ያን ጊዜ መብረቅ ወርዶ አርሳዲ ተብሎ በባህር ውስጥ ይመለክ የነበረውን ጋኔን ከባህር ውስጥ አውጥቶ ከሜዳው ላይ በሕዝቡ ሁሉ ፊት ጣለው። ያን ሰይጣን እየጎተተ ሕዝቡን ያስመልክ የነበረ ኬሊሎ የሚባለው አስማተኛ ጠንቋይ የእግዚአብሔር መልአክ ከሰማይ ዝቅ ከምድር ብቅ አድርጎ በነፋስ አውታር ላይ ሰቀለው። በዚህ ጊዜ ሕዝቡ ደንግጦ በጣም ሽብር ሆነ። ከጭንቀታቸው ብዛት የተነሳ ወዴት እንደሚሄዱ አጡ።
ያን ጊዜ ከሰማይ እንዲህ የሚል ቃል ሰሙ። እናንተ በክርስቶስ ያመናችሁ አትሸበሩ፣ በእምነት የጸናችሁ ሁኑ። ይህ ተአምር ስለ መጥምቀ መለኮት ዮሐንስ ቃል ኪዳን የተደረገ ነው እንጂ እናንተን ለማጥፋት አይደለም። ወደፊት የሚነሱ ትውልድ የዮሐንስን ቃል ኪዳን ያምኑ ዘንድ የተደረገ ተአምር ነው። ይህም በነጭ ወፍ አምሳል ባህሩን የሚዞር ጌታውን ያጠመቀው ቅዱስ ዮሐንስ ነው። እውነት በእውነት በነጭ ወፍ አምሳል ለዓመተ ዮሐንስ ተገልጾ በሕልም ታይቶ ባህረ ሲኦልን በብርሃን መርከብ ዋኝቶ የወዳጇን ነፍስ ከዲያብሎስ እጅ ማርኮ ያወጣላት መጥምቀ መለኮት ዮሐንስ ይህ ነው አላቸው። ያም ቃል ይህንን ነግሯቸው ዝም አለ። ከዚህ በኋላ ሕዝቡ ሁሉ ፍርሃት ራቀላቸውና አርሳዲ ወደ ተባለው ጋኔን ሄዱ። መጠኑን ለማወቅ በክንዳቸው ቢከነዱት ቁመቱ 247 ክንድ ሆነ። ስፋቱን ቢከነዱት የጎኑ ስፋት 182 ክንድ ሆነ። ጋኔን እየሳበ ይጠነቁል የነበረው ኪሊሎ የተባለው ጠንቋይ ከሰማይ ዝቅ ብሎ ከምድር ብቅ ብሎ በነፋስ አውታር እንደ ብራና ተወጥሮ ተሰቅሎ 73 ወር ማለት 6 ዓመት ከአንድ ወር በአየር ላይ ተሰቅሎ ከኢትዮጵያ ሀገር ከየአውራጃው ከየጠቅላይ ግዛቱ ሁሉ የዮሐንስን ተአምር ስለተሰማ ሕዝቡ ሁሉ ወደ ኪሊሎ ጠንቋይና ወደ አርሳዲ ጋኔን እየመጡ ይመለከቱ ነበር። ከኢትዮጵያ ጠቅላይ ግዛት በየአውራጃቸው ሁሉ ሊያዩት ለሚመጡት ሰው ሁሉ ኪሊሎ ጠንቋይ በአየር ላይ ተሰቅሎ እንዲህ እያለ ለሕዝቡ ይነግራቸው ነበር። እናንተ ሰዎች በእኔ የደረሰ መከራ እንዳይደርስባችሁ ጠንቋይ ሆናችሁ እንደኔ ጋኔን አትሳቡ፣ ሕዝቡንም አትሳደቡ። ቅዱስ ዮሐንስ መጥምቀ መለኮት ከፈጣሪው በተሰጠው ቃል ኪዳን ያደረገኝን የፈጸመብኝን የተአምራቱን ኃይል ልብ በማለት ተመልከቱኝ። የመጥምቀ መለኮት ዮሐንስን ቃል ኪዳን አታቃሉ፣ በእኔ የተፈጸመ ፍዳ እንዳያገኛችሁ። እግዚአብሔር አምላካችሁ በዚህ ዓለም ከሥጋዊ መቅሰፍት እንድትድኑ በወዲያኛው ዓለም በብርሃን መርከብ ተሳፍራችሁ ባሕረ እሳትን ተሻግራችሁ መንግሥተ ሰማይን እንድትወርሱ መጥምቀ መለኮት ዮሐንስን መድኃኒት አድርጎ ሰጣችሁ። በኃጢአት ለጨለመች ነፍሳችሁ የመጥምቀ መለኮት የዮሐንስን ቃል ኪዳን መብራት አድርጎ አስቀደመላችሁ። መጥምቀ መለኮት ዮሐንስ በተወለደ ጊዜ አባቱ ዘካርያስ እንዲህ በማለት ትንቢት ተናግሮ ነበርና በጨለማ ውስጥ ላሉት ብርሃን በራላቸው፣ እኛን በጎበኘን በአምላካችን ትእዛዝ በጨለማ ውስጥ ላሉት ብርሃን በራላቸው፣ በሞትም ጥላ ስር ለተቀመጡት ብርሃን በራላቸው። አንተም ሕፃን የልዑል እግዚአብሔር ነቢይ ትባላለህ፣ መንገዱንም ልትጠርግ በጌታ ፊት ትሄዳለህ በማለት የተናገረው ትንቢት እነሆ እውነት እንበል፣ እነሆ እውነት እንበል። ዮሐንስ ሆይ ለንስሐ እምነት የሚያበቃውን መንገድ ጠርገሃልና ንዑድ ክቡር ነህ። ከጌታችን ከኢየሱስ ክርስቶስም ያለ ወቀሳ ያለ ከሰሳ የሚያደርስ የዮሐንስ ቃል ኪዳን ምን ይረቅ ምን ይደንቅ! ለዮሐንስ ቃል ኪዳን አንክሮ ይገባል። ይህ ሁሉ ጸጋ ክብር የተሰጠው ሰው ሁሉ በብዛት ጽድቅን ሰርቶ አይደለም፣ እንደ ችሎታው መጠን በመጥምቀ መለኮት ዮሐንስ ስም ቁራሽ እንጀራ ቀዝቃዛ ውሃ የሰጠው ሁሉ ነው እንጂ። መጥምቀ መለኮት ዮሐንስ በተሰጠው ቃል ኪዳን ትንሽ በሰጠ ፋንታ በጌታው ፊት አትረፍርፎ ያቀርብለታል። አባቶች፣ እናቶች፣ ወንድሞች፣ እህቶች ሆይ እንደ ዓመተ ዮሐንስ አብዝቶ ኃጢአትን የሰራ የለም። የመጥምቀ መለኮት ዮሐንስ ስም ተራዳኢ ስላደረገች የወዳጇን ነፍስ ከሲኦል መከራ ዳነላት። የመጥምቀ መለኮት ዮሐንስን ቃል ኪዳን አማላጅ ጠበቃ ስላደረገች ይህ ሁሉ ቸርነት ተደረገላት። የክርስቶስ ቤተሰቦች ከመጥምቀ መለኮት ከቅዱስ ዮሐንስ በረከት ረድኤት ያሳትፋችሁ። በሀገር ውስጥም በሀገር ውጭም ያላችሁ የማህደር ሚዲያ ተከታታዮች
ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። አቅራቢና አዘጋጅ ዲያቆን ቤተ ማርያም